እንዴት አላችሁ የተወደዳችሁ? ባርሰሎና ኤልቼን በኤደር ሳራቢያ የሚሰለጥነውን እና በጣም ግሩም የውድድር ዘመን እያሳለፈ ያለውን ቡድን ከሜዳ ውጪ 3-1 አሸንፏል። በቀላሉ 8-1 6-1 ሊሆን ይችል ነበር። ባለፈው ከሪያል ሶሲዳድ ጋር የነበረውን ጨዋታ የሚመስል አይነት ነው። ልዩነቱ የውጤት ነው። ባርሰሎና ያኛውን ተሸንፏል፣ ይሄኛውን ደግሞ አሸንፏል። እዛኛው ጨዋታ ላይ 27 ሙከራ ነበር ያደረገው፣ እዚህኛው ጨዋታ ላይ 30 ሙከራ ነው ያደረገው እና ውጤቱ ከባርሰሎና ብልጫ አንጻር ጠባብ ሊባል የሚችል ነው። እንደተለመደው ሰሞኑን ላሚን ያማል በጣም አስደናቂ ብቃት ላይ ነው ያለው። በማርቲኔዝ ቫሌሮ ስቴዲየም የተደረገ ነው። ትልቁ ሃንዚ ፍሊክን የሚያስከፋቸው የሚመስለኝ ነገር ቡድናቸው ለቁጥር የሚታክት የጎል እድል የፈጠረም ቢሆን ነገር ግን ውስብስብ ከመሆኑ በፊት ጨዋታው እና ኤልቼ አቻ ሊሆን የሚችልባቸውን እድሎች ከመፍጠሩ በፊት ባርሰሎና ጨዋታውን ማጠናቀቅ ይችል ነበር። እንዲያው ለገለልተኛ ተመልካች የማጥቃት ፍሪ ፍሎዊንግ እግር ኳስ ለሚወድ ሰው በጣም የሚያዝናና ጨዋታን የነበረው። ላሚን ያማል አሁን ከዚያ የሆነ ሰሞኑ ብቃቱን አውርዶት ከነበረው የብሽሽት ጉዳት ጨርሶ አገግሟል። በሰሞኑ ብቃቶቹ ላይ ያንን ማየት ይቻል ነበር። በሳምንቱ አጋማሽ በቻምፒየንስ ሊግ ከኤፍሲ ኮፐንሃገን ጋር በነበረው ጨዋታ እጅግ አስደናቂ ጎል አስቆጥሯል። ግን ደግሞ ሰሞኑን እየተደረጉ ባሉ ጨዋታዎች ባርሴሎና ካለፉት 16 ጨዋታዎች 15ቱን አሸንፏል። በዚህ የባርሴሎና ከኤል ክላሲኮ በኋላ ባለው ማንሰራራት ውስጥ የላሚን ያማል ወደ ፎርም መመለስም በጣም አስፈላጊ ነጥብ ነው። አሰልጣኙ ብዙ ጉዳት አለባቸው። በእርግጥ በኤልቼም በኩል አሰልጣኝ ኤደር ሳራቢያ በነገራችን ላይ ከዚህ በፊት የባርሴሎና ምክትል አሰልጣኝ ሆኖ የሰራ ወጣት ስፔናዊ አሰልጣኝ ነው። ኪኪ ሴቲየን የባርሳ አሰልጣኝ በነበሩበት ጊዜ የእርሳቸው ረዳት ነበር። እንዲያውም ከአንዳንድ ትልልቅ የባርሴሎና ተጫዋቾች ጋር በብዙ ጣልቃ ገብነቶቹ ምክንያትና በኦቨር ኮቺንግ ምክንያት ከአንዳንድ ተጫዋቾች ጋር ስምምነት አልነበረውም ይባል የነበረ ግን አሁን በኤልቼ በጣም የተሳካለት አሰልጣኝ ነው። ስለዚህ በሁለቱም ቡድኖች በኩል ያልገቡ ጠቃሚ ተጫዋቾች ነበሩ። ስፔኖቹ ላተራል በሚሉት ቦታ ላይ አሰልጣኙ ፌርሚን ሎፔዝን እና ኦልሞን የተጠቀሙት የቡድኑ ፒቮት ሆኖ የተጫወተው ፍራንኪ ዲዮንግ ነው። ኤሪክ ጋርሲያ ሰሞኑን እዛ ቦታ ላይ ይጫወት ነበር የባለፈውን ሳምንት የቻምፒየንስ ሊግ ጨዋታን ጨምሮ ማለት ነው። ግን አሁን ወደ ኋላ አስበው ከፓው ኩባርሲ ጋር በተከላካይነት ነው ያጣመሩት። እንግዲህ ይሄ ተጫዋች የሚሰጣቸው ጥቅም በትንሹ በሶስት ቦታዎች ላይ የመጫወት ክህሎት ነው። መደበኛ ቦታው እዚህ ጨዋታ ላይ የተሰለፈበት የመሀል ተከላካይነት ቦታ ነው። በቀኝ መስመር ተከላካይነትና በአማካይነት የሚጠቀሙበት ተጫዋች ነው። ፌራን ሀሰተኛ 9 ቁጥር ሆኖ የተጫወተው። ስለዚህ በጣም አታኪንግ የሆነ የማጥቃት ላይናፕ ነው አሰልጣኙ ይዘው የገቡት። እንደ ማርክ ካሳዶ አይነቱ ተጫዋች የበለጠ ኳስ ነጣቂ ተጫዋች ነው። እሱን መጠቀም ይችሉ ነበር። ማርክ ቤርናል እዛ ቦታ ላይ መጫወት የሚችል ተጫዋች ነው። ግን ከከባድ ጉዳት በመመለሱ ምክንያት አሰልጣኙ ደቂቃውን መመጠን የፈለጉ ይመስላል። ባርሳ ስቲል የኳስ ቁጥጥር ቡድን ነው። ግን በሌላ ጊዜ በሌሎች ጨዋታዎች ላይ እንደምናየው አይነት መሀል ላይ ረጅም ጊዜ ኳስ የሚያቆይ ሳይሆን ቶሎ ቶሎ ወደፊት የሚጫወት ቨርቲካል ፓሶች የሚያደርግ እና የቡድኑ የማጥቃት አጫወትም ሙሉ ለሙሉ በላሚን ያማል ላይ የተመሰረተ የሚመስል እያንዳንዱ የባርሴሎና ማጥቃት ወደሱ ነበር የሄደ የነበረው። ኤልቼም ምንድነው ካሚካዜ ፉትቦል የሚሉት አለ። እንደው በጣም ደፋር የሆነ በሃይ ዲፌንሲቭ ብሎክ የሚጫወት እንደ ላሚን ያማል አይነቱ በጣም አስደናቂ ተጫዋች፣ ሰፊ ስፔስ የሚተው ለባርሴሎና የትራንዚሽን ማጥቃት የተመቸ አይነት አጫወት ነበር ይዞ ገብቶ የነበረው። በእርግጥ ባርሴሎና በተመሳሳይ ጎሉ ሲቆጠር ባርሴሎና ላይ ጎል እንዴት እንደሚቆጠር አይናችሁን ጨፍናችሁ ማሰብ ትችላላችሁ። የባርሳ ሀይ ላይን አለ። ብዙ ጊዜ የሰከንድ ፌዝ ራነርስ የሚሏቸው ጠለቅ ካለ ቦታ የሚነሱ በተለይ ደግሞ ከራሳቸው የመሀል ሜዳ የሚነሱ ስለዚህ ኦፍሳይድ ሊሆኑ የማይችሉ ተጫዋቾች ነው ብዙ ቡድኖች የሚጠቀሙት። ይሄም ጎል ሲቆጠር በተመሳሳይ መንገድ ነው ጎል የተቆጠረው። አልቫሮ ሮድሪጌዝ ግን አስቀድሞ ላሚን ያማል ነበር ጎል ያስቆጠረው። ጊዜ አልፈጀበትም። ጨዋታው እንደተጀመረ ነበር ባርሳን መሪ ማድረግ ችሎ የነበረው። ነገር ግን አልቫሮ ሮድሪጌዝ ጎል አስቆጠረ። ልክ ይሄ ጎል ከመቆጠሩ በፊት ግን ዳኒ ኦልሞ ብረት መልሶበት ነበር። ባርሴሎና መጀመሪያ አጋማሽ ከፈጠራቸው እጅግ በርካታ የጎል እድሎች መካከል አንደኛው እርሱ ነው። 17 ሙከራን ያደረገው ባርሴሎና በመጀመሪያ አጋማሽ ብቻ 4.4 ኤክስጂ አስመዝግቧል። ቀልድ የሚመስል የማጥቃት ቁጥር ነው የምታዩት። ነገር ግን ጨዋታውን በጊዜ አላጠናቀቁም። ስለዚህ
ኤልቼ እድል ነበረው። የራሽፎርድ ጎል ከመቆጠሩ በፊትም አቻ ሊሆኑ የሚችሉባቸው እድሎች ነበሯቸው፣ ግን 30 ሙከራ አድርገዋል። ለዚህ ነው ከዛኛው ጨዋታ ጋር ያመሳሰልኩት። ባለፈው ሳምንት እንዲያውም የሪያል ኦቪዬዶ ጨዋታ ላይ በተለይ በመጀመሪያ አጋማሽ ተቸግረው ነበር። ኦቪዬዶ የላሊጋው 20ኛ ቡድን ነው። ግን የባርሰሎና የዚህ ውድድር ዘመን ስኬት በማጥቃቱ ላይ የተመሰረተ ነው። የባርሳ አጫወት ሁልጊዜም የሃይ ሪስክ አጫወት ነው። እንዲያውም ባለፈው ሳምንት ከቻምፒየንስ ሊግ ጨዋታ ማግስት ሳነሳ እንደነበረው ባርሰሎና በታሪኩ ለመጀመሪያ ጊዜ በ11 ተከታታይ የቻምፒየንስ ሊግ ጨዋታዎች ላይ ጎል ተቆጥሮበታል። ወይም ባለፉት 11 ጨዋታዎች በቻምፒየንስ ሊግ ጨዋታዎች ክሊንሺት አልጠበቀም። ይሄ በጠቅላላው መጥፎ ሬከርድ ነው። ነገር ግን የሃንዚ ፍሊክ አስተሳሰብ ወይ ፍልስፍና ወይ እምነት፣ የትኛውንም አገላለጽ እንጠቀም፣ 2 ካስቆጠራችሁብን እኛ 3 ማስቆጠር እንችላለን፣ 4 ማስቆጠር እንችላለን፣ እናንተ ከምታስቆጥሩብን ጎል በላይ ማስቆጠር እንችላለን የሚል አልትራ አታኪንግ የሆነ የጨዋታ አስተሳሰብ ያላቸው አሰልጣኝ መሆናቸውን ባለፈው የውድድር ዘመንም አይተናል። በዚሁም ዓመት ይኸው ቀጥሏል እና ለባርሰሎና ተከላካዮች ተጫዋቾቹ በግል ከሚሰሩት ስህተት በላይ የባርሳ የሃይ ሪስክ አጫወት አሰልጣኙ የሚደራደሩበት ባለመሆኑ ምክንያት ሁልጊዜ የባላጋራ ቡድን እድል አለው። ነገር ግን የማጥቃት እግር ኳስ ለምንወድ ለኛ ግን የባርሰሎና ሎያሊቲ ቢኖረንም ባይኖረንም የባርሳን ጨዋታ በየትኛውም ሰዓት ብናይ የማይቆጭ እንዲሆን ያደርገዋል። ብዙ ጎል ነው የሚያስቆጠረው። ለምሳሌ በዚህ ውድድር ዘመን 6 የባርሰሎና ተጫዋቾች እያንዳንዳቸው በትንሹ 10 ጎሎች አስቆጥረዋል። እዚህ ጨዋታ ላይ ጎል ያስቆጠረው ፌራን ቶሬዝ የቡድኑ ከፍተኛ ጎል አስቆጣሪ ነው። እስካሁን ድረስ 16 ጎሎች አሉት። ራፊኛ ወራትን ከሜዳ ርቆ የነበረው ተጫዋች 13 ጎሎች አስቆጥሯል። ላሚን ያማል 13 ጎሎች አስቆጥሯል። በተመሳሳይ ሮበርት ሌቫንዶቭስኪ እንደተለመደው የባርሴሎና የመጀመሪያ ተመራጭ 9 ቁጥር አይደለም በዚህ ውድድር ዘመን። በትልልቅ ጨዋታዎች ላይ እንደ ኤል ክላሲኮ አይነት ጨዋታዎች ላይ አሰልጣኙ የመሰለፍ እድል ይሰጡታል። ነገር ግን የዛሬ ዓመት እንደነበረው አይነት ኦቶማቲክ ጀማሪ አይደለም። 12 ጎሎች አሉት። ፌርሚን 10 ጎል እና ማርከስ ራሽፎርድ 10 ጎል አላቸው። አሁን በ5ቱ የአውሮፓ ሊጎች ካለ ከሌላ ከየትኛውም ቡድን ጋር ብታወዳድሩት የትኛውም ሌላ ቡድን ከ3 በላይ ተጫዋቾች የሉትም። 10 እና ከዛ በላይ ጎሎች ያስቆጠሩ ተጫዋቾች። አሁን ከዚህም በላይ ሊሆን ይችል ነበር። ባርሰሎና በጣም ብዙ የጎል እድሎች ነው የሚፈጥረው። የነዛን በትክክል የመጨረስ ፊኒሽ የማድረግ ችግር ነው። እንግዲህ እዚህ ጨዋታ ላይ ራፊኛ ቀዝቀዝ ያለ ፐርፎርማንስ ነው የነበረው። እንዲያውም የጉዳትም ኮንሰርን ነበር። ቀይሩኝ ብሎ ስለነበር ተቀይሮ የወጣው እሱና ዡል ኩንዴ ደግሞ በጨዋታው ማብቂያ አካባቢ ነው አሰልጣኙ ፋቲግ ነው ወይም ድካም ነው የሚል አስተያየት ሰጥተዋል እና የሚገርም አይነት የማጥቃት ማስተር ክላስ ነው የነበረው። ነገር ግን ፍራንኪ ዲዮንግን ማድነቅ የሚያስፈልግ ይመስለኛል። የባርሴሎናን የአማካይ ክፍል ጥንካሬ ብዙ ጊዜ ስናነሳ ተገቢ በሆነ ምክንያት ብዙ ጊዜ ፔድሪን እናደንቃለን። ይሄ ጨዋታ ግን የተደረገው በፍራንኪ ዲዮንግም ሪትም ነው። በተለይ አንደኛው ጎል ሲቆጠር በጣም የሚያስደንቅ ኳስ ነው ለፌራን ቶሬስ ያቀበለው። ግብ ጠባቂውን ከጥቅም ውጭ አድርጎ ስለ አንዳንድ ተጫዋቾች ስንናገር የምንጠቀምበት አንድ አገላለጽ አለ፣ አሮጋንስ ኦፍ ታይም የሚል። እኛ ስናየው በዝግ ያለ እንቅስቃሴ በስሎ ሞሽን ይመስላል። እንግዲህ በሃይ ሌቭል እግር ኳስ አንድ ተጫዋች ጊዜም ስፔስም ነው አይደለም፣ በአናሳው ነገር ስኬርስ የሆነው ነገር ፍራንኪ ዲዮንግ ያለው ይመስል ነበር። በጣም አስደናቂ ኳስ፣ ግብ ጠባቂውን ያለፈበት፣ ለጓደኛው ኳሱን የሰጠበት እና በዛ ሁኔታ ውስጥ የተረጋጋበት መንገድም በጣም የሚያስገርም ነው። ግን ላሚን ያማል በዚህ ውድድር ዘመን እንግዲህ 27 የጎል ተሳትፎ አለው። በሁሉም ውድድሮች 13 ጎሎች አስቆጥሯል። 14 የመጨረሻ ኳሶች አቀብሏል። በዚህኛው ጨዋታ በድጋሚ ጎልም አሲስትም አስመዝግቧል። ለዚህ ነው ያ የብሽሽት ጉዳት ሙሉ ለሙሉ ለቆታል የምለው። አሰልጣኝ ሃንዚ ፍሊክ ከጨዋታው በኋላ በላሚን ብቃት በጣም ደስተኛ ነኝ፣ በማጥቃቱ ግን ብቻ አይደለም በመከላከሉም ጭምር ሚል አስተያየት ሰጥተዋል። እኔ እንዲያውም ሁልጊዜ አንዳንድ ጊዜ የሆነ ነገር እየተለመደ ይመጣና ስፔሻል መሆኑን አፕሪሼት ማድረግ እናቆማለን፣ ማድነቅ። ይሄ በጣም የተለየ እግር ኳስ ተጫዋች ነው እና 18 ዓመቱ መሆኑ ግን እንረሳለን እና እንደው እንደ ቀላል እንደ ዋዛ እናየዋለን። አሌሃንድሮ ባልዴ
ላሚን ያማልን በተመለከተ ያለው ጥበቃ በየጨዋታው ፐርፎርም እንዲያደርግ ያለው ጫና በጣም ከፍተኛ ነው። ግን 18 ዓመቱ ብቻ ነው፣ በድጋሚ የማይታመን የውድድር ዘመን እያሳለፈ ነው የሚል አስተያየት ሰጥቷል። 9 የላሊጋ ጎሎችን ያስቆጠረው እንግዲህ ከዚህ በፊት በአንድ የውድድር ዘመን ካስቆጠረው የላሊጋ ከፍተኛው የጎል ቁጥር ጋር ተስተካክሏል። ገና የውድድር ዘመኑ ከ3 ወር በላይ እየቀረው ማለት ነው። እንግዲህ 11 አሲስቶችም አሉት። ተጽዕኖ በጣም ከፍተኛ ነው። እንግዲህ ከባርሰሎና 94 ጎሎች መካከል 25 በመቶ ላይ በቀጥታ ይሳተፋል ማለት ነው ይሄ ተጫዋች። ባርሰሎና በሁሉም ውድድሮች በዚህ ዓመት 34 ጨዋታዎች ነው ያደረገው፣ 28ቱ ላይ ተሳትፏል በሁሉም ውድድሮች። ከነዚህ መካከል በ20ዎቹ ጨዋታዎች ላይ ወይ ጎል አስቆጥሯል ወይ የመጨረሻ ኳስ አቀብሏል። በላሊጋ በዚህኛው ሳምንት የገጠመው ኤልቼን ጨምሮ ማዮርካ፣ ሌቫንቴ፣ ራዮ ቫይካኖ፣ ዢሮና፣ አትሌቲክ ክሉብ ደ ቢልባኦ፣ አላቬስ፣ ሪያል ቤቲስ፣ ቪያሪያል፣ ሪያል ሶሲዳድ እና ሪያል ኦቪዬዶ ላይ በቀጥታ ወይ ጎል አስቆጥሯል ወይ የመጨረሻ ኳስ አቀብሏል። በድጋሚ የጨዋታው ኮከብ ሆኖ ተመርጧል። ስለዚህ ለባርሰሎና በጣም አስደናቂ ፐርፎርማንስ ነበር። ከጉድለቱ ጋር የመጨረሻ 30 ሜትር ላይ የቡድኑን ዶሚናንስ የማይገልጽ የቡድኑን ከፍተኛ ብልጫ የማይገልጽ አይነት ስኮር ላይን እንዲሆን አድርጎታል። 3-1 ጥሩ ውጤት መሆን አለበት አይደለም በጠቅላላው። ነገር ግን ከተፈጠረው የጎል እድል ብዛት አንጻር ጠባብ ይመስላል። ባለፈው ከሪያል ሶሲዳድ ጋር በነበረው ጨዋታ እንዳልኩት 27 ሙከራን ያደረገው ወደ 4 ኤክስጂ አስመዝግቧል። 9 ኦን ታርጌት ናቸው። 8 ትልልቅ የጎል እድሎችን ፈጥሯል። ነገር ግን 1 ጎል ብቻ ነው ያስቆጠረው። ስለዚህ በአሜሪካ አሰልጣኝ የሚሰለጥነው ሶሲዳድ አሸንፏቸዋል። ራሽፎርድም እንግዲህ ተቀይሮ ገብቶ ነው ጎል ያስቆጠረው። በጣም ኢፌክቲቭ ተጫዋች ነው፣ ምንም ጥያቄ የለውም። ግን ትልቁ ችግር የነበረው እኛ ኪፔኛ ነው ግብ ጠባቂያቸው። 12 ኦን ታርጌት ነው ባርሰሎና በዚህ ጨዋታ ላይ የሞከረው። ግን 2-1 በነበረበት ጊዜ በየትኛውም ጊዜ ውጤቱ ሊለወጥ ይችላል። ኤልቼ እጅ የሚሰጥበት ምክንያት የለውም። ስለዚህ ከራሽፎርድ ጎል መቆጠር በፊት አቻ ሊሆን ተቃርቦ ነበር። ትልቁ ችግር እሱ ነው። እንግዲህ ከሪያል ሶሲዳድ ጨዋታ ጋር የሚመሳሰል አይነት ፍጻሜ ሊሆን ይችል ነበር። ኤልቼ ይገባኛል ሰሞኑን እያሸነፈ አይደለም፣ ግን 12ኛ ስፍራ ላይ የተቀመጠ ቡድን ነው። ከክለቡ ታሪክ አንጻር ካየ ነው በጣም የሚያስደንቅ ስፍራ ላይ ነው ያለው። ባርሳ ግን ይህንን ጨዋታ ማሸነፉን ተከትሎ ከሪያል ጋር ሪያል ማድሪድ ጨዋታውን እስኪያደርግ ድረስ የነጥብ ልዩነቱ እንደገና ወደ 4 ሰፍቷል ማለት ነው። ግን አትሌቲኮ ማድሪድ በድጋሚ አቻ ወጥቷል። የዲየጎ ሲሞኔ ቡድን በሳምንቱ አጋማሽ በቦዶ ግሊምት በሜዳው ተሸንፎ ነበር። እንደገና በዚህኛው ጨዋታ ደግሞ አቻ ወጥቷል። ስለዚህ አሁንም የሁለት ፈረሶች ሩጫ የሚሆን ይመስላል። ግን ባርሰሎና ከዛ የሶሲዳድ እንግዳ የሆነ ሽንፈት በስተቀር ከኤል ክላሲኮ ጨዋታ በኋላ ቡድኑ ሪስፖንድ ያደረገበት መንገድ በጣም የሚገርም ነው። በሁለቱም ውድድሮች በቻምፒየንስ ሊግ ከ1 እስከ 8 ባለው ስፍራ ጠናቋል። የስፔን ሱፐር ካፕን እንደምታስታውሱት አሸንፏል። የሻቢ አሎንሶ የመጨረሻ ጨዋታ ነበር። የላሊጋ መሪነቱ በቅርብ ጊዜ በሶሲዳድ ጨዋታ በመሸነፉ ምክንያት ወደ 1 ጠቧል። ግን መሪ ነው። አሁን ሪያል ማድሪድ የራሱን ጨዋታ ማሸነፍ አለበት። እስከዛ ድረስ ወደ 4 ሰፍቷል። ስለዚህ በሁሉም ውድድሮች በጣም በጥሩ ሁኔታ ላይ ነው ያለው። ከሁሉ በላይ ግን ታዳጊ ሱፐርስታራቸው ላሚን ያማል ወደሚገርም ብቃቱ ተመልሷል።